የኔ መቤት ለዚህ ጥፋትሽ እምቀጣሽ እኔ ነኝ የማውቀው። አንቺ ሴትዮ ለምንድን ነው ዝም የማትይው? አትጩይብኝ፣ በቃ ዝም በይ። ከአሁን በኋላ እኔ ካልኩሽ ውጪ አንድ ነገር። ተወዳጁ የዮዲት ጉዲት ወይም ደግሞ የእናት ግፍ የተሰኘው በክፍል 53 እነሆ። ከዚህ ቀደም እንግዲህ ዮዲት በሰራችው ግፍና በደል ምክንያት አሁን ያለችበት አሰቃቂ ሁኔታ በጣም ያስጠላ ሆኗል ማለት ነው። ለዚህም ደግሞ ከዚህ ቀደም ስታደርግበት የነበረው ድርጊቷ አሁን ላይ በደንብ ከስርም ከቅጣትም በላይ እየተቀጣች ትገኛለች። እንግዲህ ዮዲት ማለት አፈራይን ከብላ በቅንጡ ቤተሰብና በቅንጡ ህይወት የምትኖር የነበረች ወጣትና አመለ ክፉ የነበረች ሴት ነች። አሁን ላይ ግን ያቅንጦትና ያዝና ወይም ደግሞ ሰዎችን እንደ ኳስ የምትጥባጥ ቤት ተጫወትባቸው የነበረችዋ ሴት አሁን ላይ እንግዲህ የቤት ሰራተኛ ሆና ከቤት ሰራተኛም ክፉ የክፉ መጨረሻ የተባለችዋ ሴት ደርሳለች ማለት ነው። ይህንንም እንግዲህ እንደ አማራጭ ተጠቅማ የምትሰራውም ላለመታሰርና ከፖሊሶች እጅ ለማምለጥ ስትል ነበር ማለት ነው። በስተመጨረሻም ግን የምትሰራበት ቤት እንግዲህ የሴትነት ክብሯን የሚያስገድድ አሰሪዋ እያስገድዳትና በተለያዩ ነገሮች እንግዲህ እያስፈራራት ይገኛል ማለት ነው። ይህን ነገር ዮዲት ጉዲት በድል ትወጣዋለች ወይስ ደግሞ አሻፈሬ ብላ እጇን ለፖሊስ ትሰጣለች? እናንተስ ምን ታደርጉ ነበር? በሌላ በኩል እንግዲህ ወንድዬ ከዚህ ቀደም እንግዲህ በዮዲት ምክንያት ሆስፒታል እንደገባ እስካሁን ድረስ አልወጣም ነበረ። እናቱም እንግዲህ ወደ ውጭ መታከም አለበት ስለተባለች ብቻ እንግዲህ ያላትን ንብረትና ሀብቷን በሙሉ ሸክፋ እንግዲህ ልጇን ለማሳከም ደፋ ቀና እያለች እናያታለን ማለት ነው። በሌላ መንገድ ያው የወይዘሮ ወርቄ መጨረሻ እንግዲህ ቤቷን ለቃ እንደምትወጣና ከዚህም በኋላ ደግሞ ሌላ ህይወት መኖር ስታስበው እጅግ በጣም አስከፊ እንደሆነባት እያየነ ነው ማለት ነው። ቢሆንም ግን እስካሁን እሷ ቤቷን ለቃ አልወጣችም። ነገር ግን ያ የሚገዛቸው ሰውዬ ማለት ነው ገዢው ካልወጣችሁ የራሳችሁ ጉዳይ ብሏል ማለት ነው። በዚህም እንግዲህ ደግሞ አጋቹ ብሬን የማሰጡኝ ከሆነ አሳልፌ መረጃው ለፖሊስ እሰጣለሁኝና ትታሰሪያለሽ በማለት እያሰቃያት ይገኛል ማለት ነው። የዚህ መጨረሻ ምን ይመስላል የሚለውን የማጋራችሁ ይሆናል ማለት ነው። ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ሁላችሁንም ሰላም እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። አዳዲስ ካላችሁ ማለት ነው። ነባር ቤተሰቦቼ ደግሞ በቅንነት ላይክ እና ሼር እያደረጋችሁልኝ እንዲሁም ሀሳብ አስተያየታችሁን ሁላችሁም በኮሜንት ሴክሽን ላይ ያስቀምጡልኝ። የዛሬው ተከታታይ ምርጡ እና ደስ እያለ አሁን ላይ ደግሞ የዮዲት ስቃይ ከዚህ ቀደም እንግዲህ አማቷን በጣም ታሰቃያትና ባሏን ደግሞ የግፍ ታሰረው የነበረችዋ ሴት እየተሰቃየች ሰናይ መጥፎ ስራዎችን ሰርተንስ መጨረሻችን እንዳያምርና በእጥፉም እንደሚከፍለን ምርጥ አስተማሪ ድራማ ነው። የተለያዩ ብዙ ድራማዎች ተለቀዋል። በጣም ብዙ የሚባሉ ማለት ነው። እያንዳንዱ ድራማ የራሱ ውበት፣ የራሱ አስተማሪ፣ የራሱ ሳቅ፣ የራሱ ክፋት፣ የራሱ ደስታ የሚሰጥ ነው። ግን ይሄኛው ለየት የሚያደርገው የገሃዱን ዓለም በእውን የሚያሳይ ስለሆነ ሁላችንም መጥፎ ላለመስራት የሚገጥመን ነገር ሁሉ በመልካም ነገርና በበጎ ነገር እንድንመልሰው መሆን ያለበት የሚያስተምር ተከታታይ ምርጥ ድራማ ነው። ሁላችሁም ተጋብዛችኋል። ብታዩት ደስ ይለኛል። ምክንያቱም አንዳንድ ጊዜ እውነታውን ለመቀበል እየመረረንም ቢሆን እየዋጥነው እናያለን። አንዳንዴ ደግሞ ላለመቀበል ስንፈልግ ያኔ ባላየ ወይም ባልሰማ ችላ ብለን እናልፈዋለን። ግን እኮ ያ ነገር እውነት ነገር ነው ማለት ነው። እና አንዳንዴ ለዚህ ትውልድ በተለይ አሁን ጊዜው እየከፋ ሲሄድ በጣም ብዙ ነገሮች በዙሪያችን ክፋት አለ። ያንን ክፋት እንዴት እናስተናግደዋለን የሚለውን በደንብ የሚያስተምር ነው ማለት ነውና አንዳንዴ ህይወት የት ገልብጣ እንደምትጥለን አናውቅም። ምክንያቱም እነሱ ቅንጡ ቤት የነበሩ ሰዎች ናቸው። ዛሬ ላይ እንግዲህ ያ ሁሉ ቅንጦት፣ ያ ሁሉ የሰው ፉገራ፣ ያ ሁሉ ነገራቸው ቁመት ሁሉ ዝናቸው፣ ገንዘባቸው፣ ቤታቸው ያላቸው ግርማ ሞገሳቸው ሁሉ ተገፎ የሰቀቀን ኑሮ የሚኖሩት። በዛ ላይ ደግሞ ምስኪኖቹ ሲጎዱና ሲረገጡ የኖሩት ደግሞ ሰላማዊ እንቅልፍ የሚተኙበት ነውና አንዳንድ ጊዜ ጊዜያዊ ነገሮችን ስናያቸው ዋይ እንደዚህ በፍጹም አይነት ሰው የለም እንላለን። ግነት አለ። እውነት ለመናገር
ምናልባት በእኛ ላይ ደርስ ይችላል። ምናልባት እኛ በምናውቃቸው ላይ ደርስ ይችላል። ግንስ ከጊዜ በኋላ መቼ እንደሚገጥም ያ ፈተና መቼም ቢሆን አናውቀውም እና አንዳንዴ ፈጣሪ ከፈተና ይጠብቀን እላለሁ። እናም በስተመጨረሻ እንግዲህ ድራማው አሁን ላይ ወንድዬ ሆስፒታል ነው ያለው። እንግዲህ ሕክምናውን አግኝቶ በሰላም እንደሚመለስ አይሆን ተስፋ አደርጋለሁ። የወዲትም እንግዲህ ያችን ቤቷን መሰራባት እየተሰቃየች ያለችዋን ሴት እንደምታግዛት እና ከዚህ በኋላ ልብ ገዝታ ማሩኝ ብላ የምትጸጸትበት ጊዜ ይኖራል ብዬ አስባለሁ። እና ገብታችሁላችሁም እዩታይ ድራማውን ማለት ነው።